بريجي هراء عيارتوه أنت كوح قلان قف كلك عريسينية أما وحط ريا أما ሁሉም ማንነት ተፈጥሯዊ ነው ማን መርጦ አይደለም ይሁን እንትን ህዝብን የማሻገር አቅም አላቸው ሀገርን የማሻገር አቅም አላቸው የሶማሌን ህዝብ እሴት ነው ያወጣው ሰላም ፈላጊነት ማለት ነው ትክክለኛው ውሳኔ በትክክለኛው ቦታ ስለተወሰደ ይሄ መረጋጋት ይመጣ ይመስለኛል ለራሴ ብቻ ይተቅማል ብለ የምታወጣው ነገር ፍትሃዊ ሊሆን አይችልም He is extraordinarily brilliant ነው ዕውቀት ስላለው ነው የሚመራው በሶማሌ ክልል ደጋሃቡር ከተማ ነው የተወለዱት ገና ጨቅላ ህፃን ሳሉም በኢትዮጵያና በሶማሊያ መካከል ጦርነት ተፈጠረም Somalia's army was equipped with Soviet weapons በዚህ ምክንያት ወደ ሰሜኑ የሶማሊያ ክፍል ከቤተሰቦቻቸው ጋር ተሰደዱ Mengistu Haile Mariam basked in glory ከ9 ወራት በኋላ ጦርነቱ በኢትዮጵያ ድል አድራጊነት ተደመደመ እሳቸውም ከአንድ አመት ቆይታ በኋላ ወደ ትውልድ ቀያቸው ተመልሰዋል ደጋሃቡር ዞን ከሚገኙ ከተሞች አንዷ ነች አቧሬም በዚህ ከተማ ለመጀመሪያ ጊዜ ከቀለም ጋር ተዋወቁ ሙስጠፌ መሐመድ ዑመር አንድ እስከ 5ኛ ክፍል የተማርኩት 6ኛ ክፍል ሲደርስ ወደ ደጋሃቡር መጥቼ ከ6 እስከ 8 ደጋሃቡር ከተማ ከዛ ከ9 እስከ 12 ደግሞ ሐረር ከተማ ነው ደጋሃቡር በወቅቱ ትምህርት ቤት ሃይ ስኩል ስላልነበር ጅጅጋ አካባቢ ደግሞ አባቴ የተሻለ ትምህርት አለ ብሎ የሚያምነው ሐረር ስለነበር እኔና ሌሎች አንድ ወንድሜና አንድ አጎቴ ሶስታችንን ወደ ሐረር ሄደን እንድማር አመቻችልን እዛ ሄደን ተማር አዲስ አበባ አዲስ አበባ ቀጣዩ ጉዞ ወደ ከፍተኛ የትምህርት ተቋም ነው ወደ አዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ግቢ ዩኒቨርሲቲውን ከተቀላቀሉ በኋላ በርትተው ሰሩ በመጀመሪያው ዓመት መልካም ውጤት አስመዘገቡ ይህም በማህበራዊ ሳይንስ ዘርፍ ካሉ የትምህርት አይነቶች ያሻቸውን መርጠው እንዲማሩ በር ከፈተላቸው ከነበሩት ምርጫዎች ውስጥ በወቅቱ እኔ ጥሩ ነው ያመንኩት ኢኮኖሚክስ ነው እና በአንደኛ አመት ፍሬሽማን ላይ ኩሙሌቲቭ ነጥብ ጥሩ ነበር ከ3 ነጥብ በላይ ነው የነበረኝ በአንደኛው አመት ስለዚህ መምረጥ ይችል ነበር ማለት ነው የሚፈልገውን ፊልድ የዩኒቨርሲቲ ትምህርታቸውን በጥሩ ውጤት አጠናቀቁ በወቅቱ ከፍተኛ ውጤት ያመጡ ተማሪዎች ወደ ተለያዩ መስሪያ ቤቶች ይመደቡ ነበር ሙስጠፌም ወደ ኢትዮጵያ አየር መንገድ የመቀላቀል እድል አግኝተው ነበር በኮንትራክተርነት ከሚሰሩት አጎታቸው ድርጅት ለመቀጠር በመወሰናቸው እንጂ ይኋላ ግን ከሙያቸው ጋር የሚያያዝ ነገር ለመስራት ወሰኑ በዚህም ምክንያት ወደ ጅግጅጋ ተመልሰው ስራ ማፈላለግ ጀመሩ ብዙም ሳይቆይ በ710 ብር ደሞዝ በክልሉ ትምህርት ቢሮ በባለሙያነት ተቀጠሩ በጣም ደስተኛ ነበርኩ ማለት ኮምፒውተር ላይ ተቀምጦ ፕሮጀክቶች ምናምን ሺት ማዘጋጀት ፊልድ ሄዶ አሰስመንት ማድረግ ምናምኑ ከሙያ አንፃር ሞር ኤክሳይቲንግ ነበር በወቅቱ ትምህርት ቢሮ አካባቢ እንደገና ምክትል ቢሮ ኃላፊ ሆኜም ሰርቻለሁ ክልሉ ምክትል ቢሮ ኃላፊ ሆኜ ሰርቻለሁ የክልሉ የመምህራን ማሰልጠኛ ተቋም ዳይሬክተር ሆኜም ወደ 1 አመት አካባቢ ሰርቻለሁ
በእነዚህ አካባቢዎችም የሚችለውን ያህል አስተዋጽኦ አድርጋለሁ። ማያቸው ነገሮች ደስ ማይሉትን እናገራለሁ። እንደዚህ ልክ አይደለም እኮ ምናምን ይላሉና በወቅቱ ወጣትነትም አለ። በዛ ምክንያት እንትኑ የሩሊንግ ፓርቲ ገዢውን ፓርቲ በክልል ደረጃ ያለውንም በፌደራል ያለውንም እንትን ይቃወማል። አመለካከቱ ጥሩ አይደለም ምናምን ይባላል። ስራ ጀምረው እዚህ መጀመሪያ የገቡበት የትምህርት ቢሮ ነበር። እዛ ያዩት ነገር አለ። ስርዓቱ የተቀረጸበት መንገድ ሎሌን የመፍጠር እና ይሄ አሽከርነት እንጂ ኃላፊነት ሰጥቶ በዛ ኃላፊነት የምትገመገምበት ሁኔታ አልነበረም። መንግስት ስራ እንደዚህ ከሆነ ምንም አያስፈልግም ብዬ ወደ ሴቭ ዘ ችልድረን አመለከትኩ። ሴቭ ዘ ችልድረን ክልላችን ውስጥ የፉድ ሴኩሪቲ እንትን ነበር ፕሮጀክት ነበር። በተለይም የኢርሊ ዋርኒንግ ቅድመ ማስጠንቀቂያ የሚባለው በየክልሉ በየዞኑ ያለውን የንብረት ሁኔታ የአየር ንብረት ሁኔታና የድርቅ ሁኔታ እየተከታተሉ ኢንፎርሜሽን የሚልኩ ሪፖርት የዚህ ስራ ጥሩ ቆንጆነቱ የነበረው አንደኛ ቀጥታ ከኔ ኢኮኖሚክስ ፊልድ ጋር ይገናኛል። ፉድ ሴኩሪቲ ነው። በኋላም ማስተርስ ያጠናሁትም ፉድ ሴኩሪቲ ነው። ኢምፔሪያል ኮሌጅ የለንደን ዩኒቨርሲቲ አካል ነው። በዚህ ኮሌጅ የማስተሬት ዲግሪያቸውን ለመስራት ብዙ ተፈትነዋል። ምክንያቱ ደግሞ ክፍያው ከአቅማቸው በላይ በመሆኑ ነበር። በመጨረሻ ግን ክፍያው በክልሉ መንግስት ሊሸፈንላቸው እንደሚችል ተነገራቸው። ይህ የሚሆነው ግን የሚሰሩበትን መስሪያ ቤት ለቀው ክልሉን ማገልገል ሲቀጥሉ ነበር። እሳቸውም ሳያመነቱ አዎንታዊ ውሳኔያቸውን አሳወቁም። የክልሉ ትምህርት ቢሮ ምክትል ኃላፊም ሆነው ተሾሙ። በዚህ መሃል የክልሉ መንግስት ስራና ሰራተኛን አገናኛለሁ በሚል የመዋቅር ስራ ጀመረ። ሙስጠፌም የሰራተኞች ድልድል የሚያከናውነው ኮሚቴ አባል ነበሩ። የተሰጣቸውን ኃላፊነት ለመወጣት በትጋት ሰሩ። ብቁ ናቸው ብለው ያመኑባቸውን ሰዎች ከሌሎች የኮሚቴው አባላት ጋር በመሆን ተገቢውን ቦታ ሰጡ። ምደባው የተካሄደው ግልጽ መመዘኛዎችን በማስቀመጥ ነበር። ምንም እንኳን የክልሉን ከፍተኛ አመራሮች ማስደሰት ባይችልም ባለስልጣናት ከፕሬዝዳንት ጀምሮ ያሉ ማለት ነው አልፈለጉትም። ይሄን የሰራተኛ መዋቅሩ በዚህ መልክ መለወጡ በተለይ በትምህርት ደረጃ ብቻ መታየቱ ፖለቲካል ሎያልቲ ፖለቲካ አመለካከቱ ምናምን አለመታየቱ ደስ አላላቸው። ከ20 ምናምን ቢሮ ወደ 10 ቢሮ እንዳለ እንደጨረስ አቆሙ። እንግዲህ ፖለቲካሊ ምናልባት የሚነቀሉ ሰዎች ከየቦታው የሚወጡ ሰዎች የነበራቸው ንክኪ ወይም ሰፖርት ስለነበራቸው ሊሆን ይችላል። በተለይ መምሪያ ኃላፊ ደረጃ ላይ የነበሩ ሰዎች በዛ ምክንያት ይሄን የስራ እንትኑን የረበሹ ነው ተብሎ አራት ሰዎች ያለውበት አራት ሰዎች ተባረሩ። ፍትህና ኃላፊነት በሌለው ስርዓት ውስጥ በማንነት በችሎታ በማትመዘንበት አይነት ስርዓት ውስጥ ሊሰሩ እንደማይችሉ ቀድሞ አውቀውት ነው በጣም ተከፍተው ነው ከዚህ ክልል የሄዱት። አዲስ አበባ ዩኤን እንዲሄድ ያስገደደኝ እዚህ ክልል ውስጥ ሴቭ ዘ ችልድረን የሰራሁም ወደ አመራር የመጡ ሰዎች እና አብዲሌ ናቸው። ከአብዲሌ ጋር እኔ አንድ ከተማ ነው ያደግነው እንታወቃለን። ስለዚህ ያኔ ያቺ ኮሚቴ ውስጥ ያለው ቅሬታ ነበረው። አንዱ ቢሮ ውስጥ ሂሳብ ሰራተኛ ምናምን ሆኖ ወጥቷል እና ሙስጠፋን ያስወጣኝ የሚል እንትን ነበረው ቅሬታ ነበረው። ስለዚህ በዛም ወቅት የጸጥታ ዘርፍ ኃላፊ ሆኖ ተሾመ። እዚህ እኔ ትሬኒንግ ለንደን ሄጄ ተመልሼ እዚህ ከመጣሁ በኋላ ከለንደን ሄደ ከጸረ ሰላም ኃይሎች ጋር ተሰብስበሃል። በወቅቱ የነበረው አስተዳደር እንግዲህ ችሎታ እንዳለ ከታወቀ ትሬት ነው የምትሆነው፣ አደጋ ነው የምትሆነው። ስለዚህ አትፈለግም። የትም ቦታ ሰርተን እንዳትበላ ነው የምትደረገው፣ ክልልህን እንዳትጠቅም ነው የምትደረገው። አጎቴ ተገሏል። ኢህአዴግ እንደገባ ደጋቡር ወረዳ ምናምን ኃላፊ ሆኖ ከዛ አካባቢ ከነበሩ ኮሎኔሎች ጋር ተጣላና ማታ ተወስዶ ተገደለ። ይሄም ሾክ ቤተሰብ ውስጥ ስለነበር የኔ ቤተሰብም እኔም ያ አፌክት አድርጎኝ ሊሆን ይችላል። አንዳንዴ ሳስበው ለምንድን ነው ግን ያን ሁሉ በልጅነቴ ያው ፖለቲከኛም ሳልሆን ግን ተቃውሞ የነበረኝ ሳል ያ የአጎቴ መገደልም አንዱ ኮንትሪቢዩት ያደረገ ይመስለኛል ሳስበው አንዳንዴ ወደኋላ እጅ እንደዛ አይነት ነገር እጣ እንደገና እንዳይገጥምም አባቴም በጣም ተሰቃይቶ ነበር በወቅቱ። ከቱም እንደ ልጁ ነው
ከ2 ዓመት ጀምሮ ነው ያሳደገው እሱ እኛ ቤት ነው ያደገው እና በዛ ምክንያት አይ እዚህ አካባቢ መኖር የለብኝም ወደ አዲስ አበባ አካባቢ ገባ ዞር ብል ይረሱኛል ተውኛል ብዬ አዲስ አበባ ሄድኩና ስራ ፍለጋ ጀመርኩ ዩኒሴፍ ሞከርኩ የተወሰኑ ቢሮዎች ሞከርኩኝ አክቲቭሊ ሞክሬያለሁ ከዛ ዩኤን ኦቻ የሚባል የሁማኒቴሪያን ኦፊስ ፎር ኮኦርዲኔሽን ኦፍ ሁማኒቴሪያን አፌርስ የሚባለው ሞር ወደ ሁማኒቴሪያን ስራ ላይ ሪፖርት የሚሰራ ድርጅት ተቀጠርኩ በተባበሩት መንግስታት ድርጅትም ቢሆን ያሰቡትን እፎይታ ማግኘት አልቻሉም በክልሉ ያለውን ችግር በተመለከተ በተባበሩት መንግስታት ድርጅት ሪፖርቶች ይወጣሉ የክልሉ ኃላፊዎች በበኩላቸው ለነዚህ ሪፖርቶች መውጣት ሙስጠፌን ተጠያቂ አድርገዋል ከወቀሳ በዘለለ ጠንከር ያሉ ዛቻና ማስፈራሪያዎች ይደርሷቸው ጀመር የሳቸው የቅርብ ሰዎችም ከሀገር ቢወጡ ለደህንነታቸው መልካም መሆኑን መከሯቸው በሐሳቡም ተስማሙ ሳይወዱ በግድ ጉዞ ወደ ጎረቤት ሀገር ኬንያ ኬንያ 2 ወር ስልጣና ናም ብሎ ሄድኩ ያው ስልጣና ይባል እንጂ እንደማልመለስ ያቃል በዛ ምክንያት ሄድኩ ኬንያ ቆየው ተወሰነ እንደገና እዛ ሆኜ ወደ ስራ መፈለግ ጀመርኩ ከብዙ ከተወሰኑ ሙከራዎች በኋላ ብዙ ቦታ ሙከራ ያለው ዚምባብዌ ዩኤን ኦፊስ እዛ ያለው ዚምባብዌ አገኘው በ6 ወር ሙከራ መጀመሪያ ሄድኩ 6 ወር ሙከራ ከጨረስኩ በኋላ ወደ ሬጉላር ወደ ፊክስድ ተርም የሚባል ኮንትራክት አለ በያመቱ የሚታደስ ማለት ነው ወደዛ ገባው በዛው ቀጠልኩ ማለት ነው እና በቀላሉ እኔ ዞር ይላሉ ብዬ የወጣሁት በዛው ወደ 10 ከዛ በኋላ 2007 መጨረሻ አካባቢ ነው ወደ ዚምባብዌ ሄድኩት እዚህ ተመለስኩት 2018 ነው በፍረንጅ በህዝብ ላይ የሚደርሰው በደል ዝም ብሎ ያቀም እና የጦር መኮንኖቹ አይፈልጉትም የክልሉ ፕሬዝዳንቶቹም አይፈልጉትም እውነቱን ስለሚናገር ማለት ነው ስለዚህ እንዲሰደድ ያስገደደው ሁለት አማራጭ ነው በዚህ ውስጥ ከቆየ ያው እንደሌላው ይታሰራል ወይም ይሞታል በዚህ ህዝቡን መጻናነት ማውጣት አይችልም ትግሉ ይችላል ያለው አማራጭ መሰደድ ነው ከሀገር መውጣታቸው ጭቆናን ከመታገል አላገዳቸውም የተለያዩ ድህረ ገጾችን በመጠቀም በክልሉ ህዝብ ላይ ይፈጸሙ የነበሩ በደሎችን ማጋለጥ ያዙ ኢንዱስትሪ አውሻለስ ራይክን በጣም የተጋጋለ አክቲቪስት ውስጥ የገባሁት 2015 ከምርጫው ኢትዮጵያ ምርጫ ጋር በኋላ የቄሮ ምናምን ሙቭመንት የክፋ ሲጀመር አካባቢ እኛ ክልል ላይ ተቃዋሚ የሚባለው ኦብነግ አልነበረም እና የሆኑ ደስ ማይሉ ነገሮች ነበሩ የሚካሄዱ እዚህ ማለት መጨረሻ አካባቢ ለህዝብ እንዋጋለን ሲል የነበሩ ኃይሎችና እዚህ ሰው ሲጨፈጭፉ የነበሩ ኃይሎች በመሳሳብ በጎሳ በመሳሳብ ያልሆነ አጀንዳ ተሰጥቷቸው ከጎረቤት ኦሮሞ ጋር መጋደል ምናምን እዚህ ሐምሌ 28 አይፈጠር ነው እንግዲህ ይሄን አክቲቭሊ መቃወም አለብን ብዬ ያኔ ነው ገንዘብ መሰብሰብ ይጀምር ነው ወለማና ከዛ በፊት እንደነገርኩ በጽሁፍ ብቻ ነው ያ ይፈለገ ያንብበው ይፈለገ ይተው በሚል ነው እንጂ አክቲቭሊ ኦርጋናይዝድ ሆነን እንትን አልነበረም እንዴ 30 ዓመት ሙሉ ሲገደል የነበረ ሰው ዛሬ ሌላው ኢትዮጵያ አካባቢ ያለው ሰው ጭቆና በቃኝ ብሎ እንትን ሲጀምር በምን መስፈርት ነው እንደገና ተቋኙን መንግስት ደግፎ ተጨቆነናል ያሉትን ህዝቦች የሚገለው ምን ነገር ወጣ እንደገና ሌላ 30 ዓመት ጦርነት ከኦሮሞ እና ከሌሎች ጋር ንግባ እንደ የሚል ነገር ተነጋገርን ዩኤን ውስጥ የሚሰሩም ዩኤን ውስጥ ማይሰሩም ውጭ ሀገር ሚኒሶታ በተለይ ለንደን ምናምን በዚህ ምክንያት አንድ ጊዜ 2014 እና 16 አካባቢ መሰል ለንደን ሄደን ነበር አንድ 20 ሆነን እዛ ላይ ተነጋገር ምን ማድረግ እንችላለን እስቲ ይሄ ነገር ጥሩ ይሄድ አይደለምና ቢያንስ በአድቮኬሲ ደረጃ ከሌሎች ኢትዮጵያኖች እኛ ብቻችን አንችልም ከሌሎች ኢትዮጵያኖች ጋር የክልላችን ችግር የነበረው ሁሉ ጊዜ ራሳችን ለብቻ ማየቱ ነው የክልል ሶማሌ ክልል ያለው ጭቆና ሌላውም ኢትዮጵያ አካባቢ ያለ ጭቆና ነው የሚጮሁ ሰዎች አሉ በዛን ጊዜ ኢሳት ቲቪ ተከፈለ ጊዜ ነው በኦሮሞ ክልል እነዚህ እንትኖችን አምፕሊፋይ እንዲያደርጉልን የኛን ኮዝ እነሱ ጋር እንውሰድ በዚህ ደረጃ ነው ማሰብ ያለብን እንጂ
የክልላችን ብቻ ሶማሌ ተጨቁኗል፣ ሶማሌ ተገሏል ምናምን እያል እንደ ለየት ያለ ካየነው አንደኛ አጋዥ ኃይል አናገኝም። ሁለተኛ የብቻችንን ችግር አድርገን የሌላውን እንደማናይ አድርገን ነው የሚታየው በሚል ይሄን በዚህ ዙሪያ ጠንከር ያለ አድቮኬሲ መጀመር አለብን ተባብለን ከክልሉ እንደኛው በእኛው ምክንያት በተለያዩ ምክንያት ወጥቶ የነበሩ ሰዎች ነበሩ። እነሱ ማሰባሰብ ጀመር እና እንደ ድርጅት የሚመስል ነገር ወደ አድቮኬሲ ሙቭመንት አይነት ነገር የጀመርነው በዚህ ጊዜ ውስጥ And that is exactly the job you have taken upon yourself. Thank you. ዶክተር አብይ ወደ ስልጣን ከመጡ በኋላ ብዙ ተስፋዎች ነበሩ። በሶማሌ ክልል ውስጥ ብዙ አካባቢም ድሮ የማይናገር ህዝብ ለመነሳት ጀምሮ ነበር። እንቅስቃሴዎች ነበሩ። እንቅስቃሴዎቹ ውስጥ ነው የኛ አንዱ የነበረው ብቻችን ያደረግነው እንትን አልነበረም። ያው እንግዲህ ክልሉ አዲስ አመራር ይፈልጋል። በወቅቱ የነበረው እዚህ ክልል የነበረው አመራር ደህና ሰዎችንም ገፍቶ ጠርጎ አስወጥቶ ስለነበር ከነበረው ፑል ይሄን ክልል ሊያሻግር የሚችሉ ኃይሎች የለም በሚል እሳቤ ይመስለኛል መንግስት እስቲ ወጣ እንበልና ክልሉን ማስተካከል የሚችሉ ሰዎች እናስብ በሚለው እሳቤ ነው እንትኑ የመጣው ሐሳቡ የመጣው ሰዎች ማሰባሰብ የተጀመረው በዛ መሃል ነው የመጣ ነው። ፋክቱ ይሄ ነው። ስንመጣ ክልሉ ኦልሞስት ፈርሷል። I have known him as a worker for the United Nations in Nairobi in the Gulf. የተባበሩት መንግስታት ድርጅት ሰራተኛ ሳሉ ጀምሬ ነው የማውቃቸው። በናይሮቢ በአረብ ሀገራትና በሶማሊያ ሲያገለግሉ ሳለ ማለቴ ነው። ለአመታት ከጻፏቸው ጽፎችም ውስጥ ጥቂቶችን አንብቤያለሁ። እናም በጣም ጨዋ ሰው እንደሆኑ ነው የማውቀው። ለማህበረሰባቸው ከፍተኛ ተቆርቋሪነት አላቸው። ቀደም ሲል ያንጸባረቁት በነበረው አቋማቸው የሚገፉ ከሆነ ወደፊት ውጤታማ ስራ ይሰራሉ ብዬ አስባለሁ። ክልሉን እንደገና ማዋቀር ተቻለ። ከወረዳ ጀምሮ እስከ ክልሉ ካቢኔ እስከ ወረዳ ድረስ ያለው በሁለት ወር ውስጥ እንደገና ማዋቀር ተቻለ። ከዛ ልዩ ፖሊሲ እንደገና ወደ ሪፎርም የማድረግ እና በአዲስ አመራሮች በወጣት አመራሮች ከውስጣቸው ባለ በሚያምኑት ነገር ግን ደግሞ በጣም በነበረው ችግር ውስጥ በጣም ያልተዘፈቁትን አውጥቶ እንደገና ደግሞ ስልጠና የመስጠት ብዙ በጀት ፈጅተን ነው የተባለው። ቀጥሎ ደግሞ ክልሉ ሙሉ እንደረጋጋ የፖለቲካ ስራ መስራት አስፈላጊ ስለነበር ነው ኦብነግ የመሳሰሉ ድርጅቶችን ኢንጌጅ ማድረግ ሁለት ጊዜ አስመራ ሄደን ነበር። ፌደራል መንግስት ያው ለሁሉም እንትን ትጥቅ ትግል ላይ የነበሩ ሰዎች እንዲገቡ ፋሲሊቴት ያደርገ ስለነበር በዛም ሄደን ሱም ያው የክልሉ ጸጥታ ላይ ፖዚቲቭ ፋክት ስለሚኖረው ወደዛ ሄዶ እነሱን የማናገር እዚህ ከገቡም በኋላ ማኔጅ ማድረግ በዛ ጎን ለጎን ደግሞ ፓርቲውን ሪፎርም የማድረግ ስራዎች ከዛ ጎን ለጎን እንደገና የክልሉን የልማት ሁኔታ ኦልሞስት ኢንስቲትዩሽኖች የሚባል ተቋም የሚባል ነገር ጠፍቶ ስለነበር ተቋም እንግዲህ ማለት ህጎቹ፣ መመሪያዎቹ፣ ፕሮሰሶቹ፣ ግለሰቦቹ ይሄ ሁሉን ይጨምራል። ይሄ ሁሉ ጠፍቶ ስለነበር በአንድ ግለሰብ ወይም ፍላጎት ብቻ ሁሉም ስለሚሰራ ተነሳሽነት የሚባል ነገር ኦልሞስት ጠፍቶ ስለነበር ያንን እንደገና መሬት ላይ ለመስራት በጣም ብዙ ስራዎች ሰርተናል። አመራር በሙሉ ነው የተቀየረው። አዲስ አመራር ነው ያለው። ቁጭ የተቀመጠ አመራር ደግሞ አለ። ባለፈው ስርዓት በሙስና የተበላሸ እንትኖች አሉ። ይሄን ሁሉ መዋቅር እንግዲህ የሚገርም ይሄ ክልል ቦቴ የውሃ ቦቴ እሳት ማጥፊያ የሚቀር ፕሪንተር ጭምር ሳይቀር ነው መስሪያ ቤቶች የተዘረፉ እና የወጣውና እንትን ነው ብር ወጥቷል፣ ሁሉ ነገር ወጥቷል፣ ፈርሷል ማለት ይችላል። ይሄን መዋቅር ተመልሶ ለማገገምና ለማምጣት ትግል ለራሱ ይጠይቃል። ህብረተሰቡን በጎሳ ግጭት ውስጥ እንዳይገቡ ሌላ ትግል ይጠይቃል። የተረከቡት ክልል እንደምታውቀው ቶታል ኬኦስ ውስጥ የነበረ ክልል ነው። ብዙ የክልሉ ተቋማት የፈረሱበት ሁኔታ ነበረ። የመንግስታዊ አገልግሎቱም እንደዚሁ አገልግሎት ያቆመበት ሁኔታ ነበርና it was like a collapsed state ማለት ይቻላል እሳቸው የተረከቡት ስቴት እና
ያንን ስቴት ድጋሚ ሪኢንቪግሬት አድርጎ ህይወት እንዲኖረው አድርጎ ህይወት ዘርተውበት እንዲራመድ ማስቻል ትልቅ ሊደርሺፕ ይጠይቃል። የሶማሌን ህዝብ እሴት ነው ያወጣው ሰላም ፈላጊነት ማለት ነው። እና አንድ ደግሞ ምጨምርልን የሶማሌ ህዝብ እዚህ አካባቢ አንድ የሚባባል እንደ ሎጎ አለ ነበድ ይዋኑ ምን ማለት ነው? ሰላምና ወተት ነው። የሶማሌ ህዝብ የሚፈልገው ሁለት ነገርን በዚህ ሎጎ ውስጥ ታገኛለህ። አንዱ ሰላም ነው፣ አንዱ ደግሞ ልማት ነው። ወተት የልማት መገለጫ ነው። ስለዚህ ህዝቡ እንደዚህ አይነት ቫልዩ ያለው ሲሆን እሳቸው በፖለቲካ ትግላቸው ይሄንን ቫልዩ እሴት እንዴት አድርገን አውጥተን ለሰላምና ለልማት እንጠቀምበታለን ብለው ነው የሚሰሩት። ለሆነ ነገር ታግለህ ከዛ በኋላ አንተው ራስህ የታገልክለትን ነገር እንድታስተካክል ታሪክ በእጅ ላይ ድሉን ሲያስቀምጥ ጥሩ ነው። ስለዚህ ለታገልክለት ነገር ዛሬ ኃላፊነቱን ወስደሃል። so you can't blame anyone now። ስለዚህ ነገ ለተሻለ ስርዓት እንዲመጣ ነገ የተሻለ ትውልድ እንዲነሳ ከፈለክና ትላንት ባንተ ላይ ደረሰው በማንንም ላይ እንዳይደርስ የምትፈልግ ከሆነ በታሪክ አጋጣሚ ሁሉ ነገር በእጅ ላይ አለ። so you have now like everything is at your hand። ስለዚህ ባንተ ዲስፖዛል ላይ ካለ you need to know ትውልድ ያ ነገር ደግሞ እንዳይከሰትበት ማህበረሰባችን ወደዛ ተመልሶ እንዳይገባ የማሻገር እድሉ አለው። Mustafa deserves to be given the opportunity to serve the people of the Somali region in Ethiopia. የሶማሌ ክልል ህዝብን የማገልገል እድል ማግኘታቸው ተገቢ ነው። ነገር ግን ህዝቡ ስራቸውን በተጠያቂነት እንዲሰሩ ማድረግ አለበት። ስኬታማ ስራ ለመስራት በሚያደርጉት እንቅስቃሴ ደግሞ በሙሉ ድጋፍ ከጎናቸው ሊቆም ይገባል። ምክንያቱም የእሳቸው ስኬት የክልሉ ብሎም የሀገር ስኬት ነውና። ሲፈራ ነበር እንግዲህ ወንድሙን አጥቷል፣ ብዙ ተጎድቷል፣ ፋሚሊው ተጎድቷል፣ በሁሉ ነገር ተጎድቷል። የነበረው ስጋት የነበረው ዛሬ ስልጣን ላይ ሲወጣ የተለመደው የኛ ሀገር ባህል ፖለቲካም መበቃቀል ነው። ሙስጠፋን በር ዘግቶታል። ቀጣይ ወንድሙ ላይ ለመተናከል ጩቤ ወጥቶበታል። ዶክተሩን ማለት ነው ሜዲካል ዳይሬክተር በጣም የሚወደድ በህብረተሰቡ እንግዲህ ምን ያህል ነው ቤተሰቤ ከማንም አይለይም ብሎ ለየት ያለ ጥበቃ እንኳን አያደርግም። ከህብረተሰቡ ጋር አንድ ናቸው። በዚህ የተነሳ ነው ወንድሙ ቪክቲም የሆነው። ጩቤ ወጥቶት ሲሉት ልክ የሱ የሚሰማቸው የሱ ዘመዶቹም አሉ። አይበቃም ወይ ትላንት ወንድሙን ገደሉ፣ ዛሬ እኮ ዝም ማለታችን ነው። የተፈለገውም ዓላማ የጎሳ ግጭትን ለመፍጠር ነው። ሙስጠፋ አሁንም ቅድሚያ ያደረገው ፕሬዝዳንት ለጉዳቱን ያደረሰውን ግለሰብ ወንጀለኛ ብቻ ከተያዘ በኋላ ለቤተሰቡ ጥበቃ ነው ያደረገው። የሻሩ ቁስሎችን እያከኩ ለፖለቲካ መጠቀም አይፈልጉም። ይሄን ስለ እሳቸው የማይናገሩትን ነገር ነው ነገር። ለምሳሌ ብዙ ጊዜ አይናገሩትም። ለሶማሌ ህዝብ ሲታገሉ ለኢትዮጵያ ሲታገሉ ያለፈው ስርዓት ወንድማቸውን ገሉባቸዋል። ፈይሰል ይባላል፣ ኢንጂነር ነው፣ ለህዝቡን የሚጠቅም ነው። ግን አቶ ሙስጠፋን ዝም ለማሰኘት ሲባል ወንድማቸው በፍጥነት ከመሄድ መኪና ላይ ተገፍትሮ ነው ባሳቀቂ ሁኔታ የሞተው። እሱ በሞቱ ብቻ አይደለም አባትየው ደግሞ ልጆት ራሱን ያጠፋው እና ይሄንን መስክሩ ተብለው ቶርቸር ተደርገዋል አባቱ። ቤተሰቡም እንዲሁ ተሳደዋል። እና ይሄን ነገር ግን አሁን ለውጥ ከመጣ በኋላ ወደ ኋላ ተመልሰው አዩ ከበቀለ ጸዱ ናቸው። ነገን ነው የሚመለከተው። እጅግ በሳል የሆኑ የፖለቲካ ስብዕና እና ከፖለቲካ ስብዕና በላይ የተሻገረ ቁመና ያላቸው ሰዎች ብቻ ናቸው ማህበረሰብን በሚያሳምን መልኩ የሚፈልገው ነገር ሳይሆን የሚያስፈልገው ነገር እንደሚጠቅመው ማሳየት የሚችሉ። ለመምራትና ለመመራት እጅግ አስቸጋሪ የሆኑ ሀገራትን ህዝቦችን እና አካባቢዎችን በጣም ከፍ ባለ ስብዕና መምራት የሚችሉ ፖለቲከኞች በጣም ጥቂት ናቸው። and he is one of those leaders። እንደዛ ነው ማየው። የክልሉን መዋቅር ካስተካከሉ በኋላ ፊታቸውን ወደ ዘላቂ ሰላም አዙረዋል። ለዚህ ደግሞ በሀገሪቱ ውስጥ ያለው ምቹ ሁኔታ አግዟቸዋል። በነፍጥ ሳይሆን በሐሳብ እንታገል የሚለው የአብዛኛው የፖለቲካ ተዋናይ አቋም ሆኗል። ይህ ምቹ ሁኔታ የፕሬዝዳንቱን ክልሉን ፍጹም ሰላማዊ የማድረግ ውጥን እንዲሰምር አስተዋጽኦው የጎላ ነበር። ይዞ የመጡት
ጥሩ አቋሞች አሉ። ለምሳሌ ከመጀመሪያው ጀምሮ የክልላችን ህዝብ ተጎድቷል በ27 ዓመቱ ካሁን በኋላ ትጥቅ ትግል አያዋጣንም የሚለው ብሎ በራሳቸው ተነጋግረው ይሄን መወሰናቸው ጥሩ ነው ባንዱ ያ ማለት በእነሱ መሃል አኑም ውጪ ሆኖ ይሄን ትክክል አይደለም ብሎ የሚቃወም የለም ማለት አሉ አንዳንድ ግለሰቦች አሉ ግን በአብዛኛው አመራራቸው ሲመጣ ረብሻ ለመፍጠር አይደለም በሰለጠነ ፖለቲካ ዓላማችንን ለማድረግ እንሄዳለን ብለው ነውና ከነሱ ጋርም በጣም እልህ አስጨፋሽ የሆኑ አንዳንድ ጊዜም ግጭት አንዳንድ ጊዜ መስማማት አንዳንድ ጊዜ ግጭት ይሄድ ነው የተፈታው በአጠቃላይ ለማለት የፈለኩት የተለየ ሚራክል ፈጥረን ሳይሆን አይ ቲንክ ትክክለኛው ውሳኔ በትክክለኛው ቦታ ስለተወሰደ ይሄ መረጋጋት ይመጣ ይመስለኛል የበርካታ ባለ ድርሻ አካላትም ለዚህ ስኬት የራሳቸውን ኮንትሪቢዩሽን አድርጓል ለማለት ነው ወደ ፖለቲካል ሲስተሙ ሲያስገቧቸው የሄዱበት መንገድ አለ ያ መንገድ ምንድነው ያ መንገድ የቂምና የፖለቲካ ሴራ የሌለበት ግልጽ የሆነ ስምምነት ያለው በዛ ስምምነት ውስጥ ደግሞ በመከባበር ላይ በተመሰረተ እንዲሁም ረጅም ጊዜ ሲታገሉ የነበሩ ሰዎች አሉ እዚህ ክልል እና ህይወታቸውን በሙሉ በትግል ያሳለፉ ማለት ነው እነዛ ሰዎች ምን ይፈልጋሉ ካነበሩበት ኮንዲሽን ወደ ሰላማዊ መንገድ ወደ ሰላማዊ የፖለቲካ ጫወታ የሚመጡበት መንገድ ማመቻቸት ያስፈልጋል ያንን ክልሉ በደንብ ነው ያደረገው በሳቸው ይሄ መሪ ነው የሚያሳየው የመሪው አስተሳሰብ በህብረተሰቡ ውስጥ ምን ያህል ተጽዕኖ ይፈጥራል ፍቅር ከመሪዎች የሚታይ ከሆነ ሰዎችን ማቀራረብ በመሪዎች የሚታይ ከሆነ ችግሮች ከመሪዎች ጋር የተሳሰሩ መሆናቸውን አመራሩ ከተሳከለ ህዝብ እንደሚያሳከል አስተምሮናል ጆን ራውል የሚባል ፊሎሶፈር አለና እሱ ምን ይላል መሰለ ስቴትስማኖች ይላል የመጪውን ኢሌክሽን ወይንም የመጪውን ምርጫ የሚያዩ አይደሉም ሀገርን የሚመሩት ቀጣዩን ትውልድ ማዕከል አድርገው እንጂ ቀጣዩን ምርጫ ማዕከል አድርገው አይደለም እና ህዝቡ የሚፈልገውን የሚጠይቀውን ሳይሆን የሚሰጡት የሚያስፈልገውን ነው የሚሰጡት ይላሉና እነዚህ ሰዎች የማህበረሰብን ሶሻል ፋውንዴሽን የማህበረሰብን ማህበራዊ ፋውንዴሽን በትክክል መረዳት የሚችሉና ትውልድና ህዝብን እንዴት ማራመድ እንችላለን ለትውልድስ ለህዝብስ ለሀገርስ ምን ላይ ብንሰራ ነው የሚጠቅመው ማን ላይ ኢንቨስት ብናደርግ ነው መቀየር የምንችለው ብለው የሚያስቡ ናቸው በሙስጠፌ የሚመራውን የክልሉን መንግስት ማመስገን እፈልጋለሁኝ በእውነት ያለ ምንም ልዩነት ሌላው ማህበረሰብ በሰላም በፍቅር እንዲኖር የየራሳቸውን አስተዋጽኦ ያደረጉ ስለሆነ ሰላም እንዲኖር መከባበሩ እንዲኖር የማድረግ ስራዎች እየተሰሩ ስለሆነ ያለውን የክልሉን መንግስት ማመስገን እፈልጋለሁኝ ሁሉም ሰው ኢትዮጵያ የምትባል ትልቅ ሀገር ላይ ያለ የተፈጠረ ስለሆነ ለትልቁ ሀገር ትልቅ ስራ መስራት ያስፈልጋል አንድነትን ማምጣት ያስፈልጋል አሁን የሚታየው እዚህ ክልል ላይ አሁን ባለንበት ሁኔታ የሚታየው ይሄ ነው በቃ የትኛውም አካል ከተማ ውስጥ ገባ ታገኛል ፈረንጅም ጭምር ነው እና ይሄ ምንድነው የሚያሳየው የሚያመለክተው ትልቅ ለውጥ ነው የሚያመለክተው እንዲህ አይነት ለውጥ ካለ እንደ ሶማሌ ክልል አይነት ለውጥ ካለ በየትኛውም አቅጣጫ ስራ ይሰራል አሁን በሶማሌ ክልል የሰላም እጦት የለም የልማት እንቅስቃሴዎች በሁሉም አቅጣጫ እየተጧጧፉ ነው የቀረ ነገር ቢኖር የግልጽነትና ተጠያቂነት ስርዓት ስር እንዲሰድ ማድረግ ነው ለዚህ ደግሞ ፕሬዝዳንቱ ሌት ተቀን በስራ ላይ ናቸው በአንድ ቀን ተቆሞ አይደለም በተቻለ መጠን ክትትል ማድረግ ቢሮዎች ስርዓት እንዲይዙ የመንግስት በጀት በካቢኔ የሚወሰነው እንዲወሰን ትራንስፓረንት ነው ከበጀቲንግ ጀምሮ ትራንስፓረንት እንዲሆን በጣም ብዙ ሰርተናል ከልክ በላይ ሰርተናል ማለት ይቻላል ለዛም ነው በክልል ውስጥ አሁን እየተካሄዱ ያሉ ፕሮጀክቶች ከመንግስቱም ጊዜ በላይ በቁጥር ይበዙት ለዛ ነው የነበረው ሙስና እኮ የሚገለጽ አይደለም እንዲሁ ህንጻ አለ ብለ ኦዲተር መጥቶ ህንጻው እኮ የለም
ይሰራል የሆነ ነገር ተብሎ መንገድ የሚጠፋበት ህንፃ የሚጠፋበት በወረቀት ላይ ያሉ ነገሮች ሁሉ መሬት የማያወርዱበት ነበር። በሙስና እኮ ደረጃ አይደለም የሚገለጸው። ይሄ ከፍተኛ ሙስና ነው የነበረው። ልዩ ፖሊስን ብቻ ወደ ስርዓት መመለስና የህዝብ ሰራዊት የማድረግ ከፍተኛ ነው የሚጠይቀው። ይህን ሁላ ሰው አጨርሰው፣ ይህን ሁላ ሰው አታባርም። ይህን ሁላ ሰው በሁለት ዓመት ውስጥ ወይም በአንድ ዓመት ውስጥ መልመል አዲስ አታመጣም። በሙስና የተዘፈቁትን አመራሮችና ከዛ ውስጥ ብቻ የተላመደውና ብቻ መቀየር በጣም ከባድ ነበር። የምትተማመንበት ትረስት የምታደርገው የጸጥታ ተቋም በሌለበት ሁኔታ የክልል አስተዳደርን ተረክበ ያንን ክልል ህይወት ዘርተህበት የጸጥታ ተቋሙን በአዲስ መዋቅር ላይ ዘርግተ በጣም ሰላማዊ የሆነ የፖሊስ ሪፎርም አድርገ የክልሉን የሰላም ሁኔታ በሁለት ዓመት ውስጥ ማስቀጠልና ለኢትዮጵያ ሲምቦሊክ በሆነ መልኩ ምሳሌያዊ በሆነ መልኩ ለሌሎች የኢትዮጵያ ክልሎች መማሪያ ማድረግ ማለት አይ ቲንክ ዳስ ክሬዲት ሊሰጠው የሚገባ ነገር ይመስለኛል። በሶማሌ ክልል ለውጥ መስተዋል ጀምሯል። ዜጎች የተስፋ ጭላንጭል እያዩ ናቸው። በፕሬዝዳንቱ የሁለት ዓመታት ቆይታ የተጀመሩ ፕሮጀክቶች ገሚሶቹ ተጠናቀው አገልግሎት መስጠት ጀምረዋል። ገሚሶቹ ደግሞ ለመጠናቀቅ ከጫፍ ደርሰዋል። አሁን በሶማሌ ክልል ጀምሮ መተው ብሎ ነገር የለም። በጊዜ የለኝም መንፈስ ወደፊት መገስገስ እንጂ። የክልሉን የልማት እጦት በውል የተገነዘቡ ፕሬዝዳንቱ ሁሌም ባተሌ ናቸው። ትልቅ ምርት አሳይተናል ብለን የምናስበው በትምህርት ላይ ነው። አሁን ትምህርት ላይ እዚህ ክልል በጣም ነግሌክት የተደረገ ፊልድ ነበር። ባለፈው 2 ዓመታት ውስጥ ከአንደኛ ደረጃ ጀምሮ እስከ ሃይ ስኩል ድረስ እስከ አዳሪ ትምህርት ቤት ድረስ የተጀመሩ ፕሮጀክቶች ከ500 በላይ ናቸው። ከዚህ ውስጥ የሁለተኛ ደረጃ ትምህርት ቤቶች ወደ 70 ይሆናሉ በክልል ውስጥ። እንግዲህ ይሄ ከፍተኛ ሽፋን ነው። በትምህርት ደረጃ የተጠናቀቁ አሉ፣ ያስመረቅ ናቸው። በተለይም በዞኖች አካባቢ አሁን በነሐሴ ወር ያልቁ አሉ፣ ያልቃሉ ብለን ለአዲሱ ትምህርት ዓመት ይደርሳሉ ብለን የምናስባቸው አሉ። ግንባታቸው ተጓቶ ትንሽ ቆይቶም ያልቃሉ የምንላቸውም አሉ። እንደ የርቀቱ እንደ የኮንትራክተሩ ጥንካሬ ነው እሱ የሚወስነው እንደ እንትኑ። ነገር ግን በከፍተኛ ደረጃ ትምህርት ላይ መሻሻል አድርገናል። እኔ እዚህ ትምህርት ቤት ውስጥ ለ18 ዓመታት አገልግያለሁ። ትምህርት ቤቱ ብዙ ችግር የነበረበት ነው። አሁን ግን ትምህርት ቤቱ በአዲስ መልክ ተስፋፍቷል። ስለዚህም ከበፊቱ የተሻለ ሆኗል። ካለፉት ጊዜያት ይልቅ ዘንድሮ በመምህራን ጥራት ረገድ ለውጥ መጥቷል። በአስተዳደር መዋቅሩም እንደዚሁ። በትምህርት ጥራትም ቢሆን ቁርጠኝነት በመኖሩ ለውጥ መጥቷል። ይህም ለውጥ ልጆቻችን ላይ መታየት ጀምሯል። ሁለተኛው ኤሪያ መንገድ ላይ ነው። መንገዶች እንግዲህ ቀርታችሁ መሄድ የምትችሉ ጅጅጋ ከተማ አስፋልት መንገዶች እየተካሄዱ ነው ማለት ይችላል። ያለቁ አሉ። አሁን በቅርቡ እስከ 3 ወር 4 ወር ውስጥ ያልቃሉ ብለን የምናስባቸው አሉ። ኦልሬዲ ተሰርተው ፋውንዴሽኑ ምኑ መጨረሻ ስራ የሚቀራቸውም አሉ። የጎዴ፣ የጅጅጋ፣ የቀብርዳ፣ ደጋቡር አስፋልት መንገዶች ተሰርተዋል። እነዚህ ከተሞች ረጅም ጊዜ የአስፋልት መንገድ ተሰርቶ አያውቁ። አንዳንዶቹ የመጀመሪያ ጊዜ ነው። ጎዴ ለምሳሌ ከጅጅጋ ውጭ ያሉት መጀመሪያ ጊዜ ነው አስፋልት መንገዶች ሲሰሩ። በርካታ ኮብልስቶንስ መንገዶች ተሰርተዋል። የገጠር መንገዶች ደግሞ ለ27 ዓመታት እኛ ክልል 1423 ኪሎ ሜትር ነበር ጠቅላላ መንገድ የገጠር መንገድ በክልሉ የተሰራ። በክልሉ በዚህ 2 ዓመት ውስጥ ተጀምሮ ስራቸው እየተካሄደ ያሉት ወደ 2200 ኪሎ ሜትር
መንገዶች ናቸው፣ ጥርጊያ መንገዶች ናቸው። ደውለቱና ወይ ኩማህተንታhay xoogah la isugu geeyo ይቺ መንገድ ዞንን ከዞን ወረዳን ከወረዳ የምታገናኝ በሀገር አቀፍ ደረጃም ሰፊ እንቅስቃሴ የሚደረግባት ናት። ከ30 ዓመት በፊት ነው ለመንግስት እንዲሰራልን ጥያቄ ስናቀርብ የነበረው። አሁን በመሰራቱም መንግስትን በጣም ነው የምናመሰግነው። በጤና ላይ ወደ 11 ሆስፒታሎች እየተሰሩ ነው። ከዚህ ውስጥ አዲሶቹ 3 ናቸው። ሌሎቹ ኤክስፓንሽን ማስፋፊያና ደረጃ ማሻሻያ ናቸው። 11 ሆስፒታሎች ናቸው። ሲደርሱልን ያለቁ ነው። አብዛኞቹ ጥሩ ደረጃ ላይ ደርሰዋል። በዚህ አካባቢ የሕክምና ተቋም ባለመኖሩ በእርግዝና ጊዜ ተቸግሬያለሁ። የመጀመሪያ ልጄን ስወልድም ተቸግሬ ነበር። አሁን ግን ሆስፒታል በመስፋፋቱ በጣም ተጠቃሚ ሆኛለሁ። መንታ ልጆችንም ተገላግያለሁ። በዚህ አካባቢ ከሚኖሩ ነዋሪዎች መካከል አንዷ ነኝ። እኔ እዚህ ያለው የውሃ ጉድጓድ ተቆፍሮ ነበር። ነገር ግን ጉድጓዱ ተደፍኖ ቀረ። በዚህ ሳቢያ ሩቅ ቦታ ሄደን ውሃ ቀርተን እንመጣ ነበር። ለሶማሌ ክልል መሪነት ብቻ ሳይሆን ለሀገር መሪ ክልላችንን ከአጋር ድርጅት አንስተውት ወደ ውህድ አስገብተው ዛሬ የሶማሌ ክልል ስለ ኢትዮጵያ የሚጠየቅበት ሶማሌ ስለ ኢትዮጵያ ውክልናውን ያሳዩበት ሶማሌ የተሰጠውን ኢሜጅ ቀይረውታል። አጋር ሆነው መቀጠልን የሚመርጡ ሰዎች አሉ። አጋር ሆነው ትላንት የነበረው ሁኔታ መቀጠል አለበት የሚሉ ሰዎች ወደ ፖለቲካ ማዕከል መምጣት ማለት ምን ማለት እንደሆነ ከተረዱ ግን ቆመው ላይ ጨበጭቡለት ይገባል። አሁን ያለው አመራር ማለት ነው። ምክንያቱም ወደ ሴንተር ፖለቲክስ መጥቶ የፖለቲካ ሐሳቦችን በማዕከል ሆኖ ማስፈጸም መቻል ትልቅ ድል ነው እና በኢትዮጵያ የፖለቲካ ታሪክ ውስጥ ምናልባት የ100 ዓመታት የዘመናዊ የፖለቲካ ታሪክ ውስጥ ለሶማሌ ሕዝብ ትልቅ ድል ነው። የጠባብነት መፍትሄው ደግሞ ሰርክልህን ማስፋት ነው። ራስህን አንድ ቦታ አጥረህ እንደዚህ ነኝ ከምትል ሶማሌ ነኝ ሶማሌ መብት ይፈልጋል ልማት ይፈልጋል ካልክ ሌላ ሶማሌ ያልሆነውም እንደኔ ያስባል። ልክ እሱ መብት ይፈልጋል። ለአንተ የምትፈልገው መብት ለሌላው መፈለግ ማለት ነው። ሌላ ልክ ፕሬዝዳንቱ ለሀገራቸው ያላቸው ፍቅር ጥልቅ ነው። የሀገር አንድነትና ተከባብሮ መኖር ሁሌም ከአንደበታቸው አይጠፉም። አሁንም ቢሆን ሁሉንም ዜጎቿን በአንድ ሚዛን የምትመዝን ሀገር የመገንባት ድሉ እጃችን ላይ ነው ባይ ናቸው። በአንድ ሀገር ውስጥ የተለያየ ብሔረሰብ ይኖርበት ኢትዮጵያ ብቻ አይደለም። እንዳውም አብዛኛው ሀገሮች የተለያየ አይደንቲቲ ያላቸው የተለያየ ቋንቋ የሚናገሩ የተለያየ ከለር ያላቸው ሰዎች ናቸው የሚኖሩት በተለያየ። ስለዚህ ለሌላው ዓለም ከሰራ ለኛም ይሰራል ነው። ተአምር አይደለም የሚጠየቀው ማለት ነው። ተአምር አይደለም። አሁን የተለያየ ብሔረሰቦች ሆነ እንዴት አንድ ሀገር እንደሆናል የምትለው ተአምር አይደለም። ኢን ፋክት ከ90% በላይ ሀገሮች ዲፈረንት በሆኑ አይደንቲቲዎች አብሮ የሚኖሩ ናቸው እና የሀገር ግንባታው የሀገር መንግስት ግንባታው ይህንን ታሳቢ አድርጎ መሄድ አለበት የሚል ሐሳብ ነው ያለው። በአክራሪ ብሔርተኛ በኩል ይሄንን እንደ አህዳዊነት የማየት አዝማሚያ አለ። በተለያዩ ክልሎች ያሉ ኢትዮጵያውያን ማይኖሪቲዎች ለምሳሌ እኔን ጨምሮ ማለት ነው የፖለቲካ ኢንትረስት አላቸው፣ የኢኮኖሚ ኢንትረስት አላቸው። የነዛን ሰዎች መብት ማክበር ያስፈልጋል። ፖለቲካል ራይቶቻቸውን ኤክሰርሳይዝ እንዲያደርጉ ያስፈልጋል ማለታቸው ነው አህዳዊ ያስባላቸው። ሉክ ብዙ ጊዜ ሰዎች ፌደራሊዝም ማለት በፌደራል መንግስቱና በክልሎች መካከል ፓወር ሼር ማድረግ ብቻ ይመስላቸዋል። እዛ ጋር ፌደራሊዝም የሚያልቅ ይመስላቸዋል። ፌደራሊዝም እዛ ጋር አይቆምም። ውስጥ ላሉ ማይኖሪቲዎች ፓወር ሼር ታረጋለ። 20 ሰው ካለ በአንድ ኮንስቲቲዩተንሲ ውስጥ የ20 ሰው ቮይስ ወይንም ድምጹ ሊሰማ ይገባል። ያኔ ነው ከሰው ልጅ
ሁሉ ነገር አሟጣህ የምትጠቀመው የልማት ካፓሲቲውንም ፖቴንሻሉንም የምትጠቀመው እንደ ሰውየውን ስታከብረው ነው። ባለው ቁጥር ልክ ደግሞ የፖለቲካ ውክልናም ልትሰጠው ትችላለህ። ፎር ዛት ማተር ሲግኒፊካንት የሆነ የፖለቲካል ፓወር አይኖረውም። ኦብቪየስሊ ትልቅ የሆነ የፖለቲካ ተጽዕኖ አይፈጥርም በአንድ ማህበረሰብ ውስጥ። ግን ድምፁ ኢንተርቴን ይደረጋል። ድምፁ መብቱ ራይቱ ይከበራል። ለክልሉ ይሰራል። የክልሉ አካል ሆኖ ይሰራል፣ ይታገላል፣ ያለማል። ሌሎች የሚገባቸውን መብቶች ሁሉ ይጠቀማል። ኃላፊነትና ግዴታውንም ይወጣል። ያኔ ነው ዜጋ የምንፈጥረው። I decided to come myself to defend the cause of my people before the Council of the League of Nations. አፍሪካውያን በጭቆና ውስጥ በኮሎኒ ውስጥ እየነበሩ ኢትዮጵያ ብቻ ሊግ ኦፍ ኔሽን ገብታ ኢትዮጵያ ብቻ ሄዳ 1945 ተፈራርማ የዓለም የተባበሩ መንግስታትን መስርታ ለአፍሪካ አንድነት ስትቆም የነበረው ኢትዮጵያ ነች። ከዚህ ትልቅነት እንዴት ትወርዳለህ? በዚህ ትልቅነትህ ላይ ሌላ ትልቅነት ትገነባለህ እንጂ። ስለዚህ ጠባብ ብሔርተኛ እየሆኑ መውረድ ወደ መንደር መውረድ ለብሔርህም አይጠቅምም። ምክንያቱም ብሔርህ ውስጥም ልዩነት አለ። ልዩነትን ከፈለክ ነገ እኮ ብዙ ማይግራንት ይመጣል፣ ኢንቨስተር ይመጣል እኮ ከውጭ ልጅ ይወልዳል፣ ዜጋ ሊሆን ይችላል የዚች ሀገር። ዩ ኒድ ቱ የፖለቲካል ራይቱን ኢኮኖሚክ ራይቱን እና ሶሻል ራይቱን ልታከብርለት ይገባል። ካልቸራል ራይቱን ልታከብርለት ይገባል። ያ ነው የፖለቲካ መዘመን። ተቸንክሮ መቅረት አለ፣ በፖለቲካል ስታግኔሽን አለ፣ በፖለቲካ ቆሞ መቅረት። ኢትዮጵያ እንድትመስለው የሶማሌን ህዝብ መልክና እሴት እንድታንጸባርቅ ይፈልጋሉ። ማንም ሰው ማንነቱን ጥሎ አይሄድም። አንድነታችን ኃይላችን ነው፣ ልዩነታችን ደግሞ ውበታችን ነው እና ያንን የሶማሌ ውበት ነው በአመለካከትም በችሎታም ይዘው እየሄዱ ያሉት። ለጉራና ለዝና የሚደረግ የፖለቲካ ክህሎት አይደለም። he is extraordinarily brilliant ነው። እውቀት ስላለው ነው የሚመራው። ለሁሉም የሚሆን ነገር ነው የሚጠቅመው እንጂ ለአንድ ለራሴ ብቻ ይጠቅማል ብለህ የምታወጣው ነገር ፍትሃዊ ሊሆን አይችልም። ዲሞክራሲ ከፈለክ ለሶማሌ ህዝብ ለሌላው መፈለግ አለበት። ነፃነት ለሶማሌ ህዝብ ከፈለክ ለሌላው መፈለግ አለበት። ለሶማሌ ዲሞክራሲ ለኦሮሞ ጭቆና፣ ለሶማሌ ነፃነት ለአማራው ጭቆና የምታስብ ከሆነ በሚፈልገው ደረጃ ከዚህ 21ኛ ክፍለ ዘመን ከሚፈልገው አስተሳሰብ ደረጃ አልደረስክም ማለት ነው። ያን ደግሞ ህዝቡ ሪጀክት ያደርጋል። በዲሞክራሲያዊ መንገድ ምርጫ ከተዘጋጀ መቼም እንደዚህ አይነት ከጽንፍ የወጣ ሐሳብን ደህና ሰዎች ያስተናግዱታል ብዬ አላስብም። ያ ማለት ግን ፋሺስታዊ የሆኑ አስተሳሰቦች በምርጫ ወደ ስልጣን አይመጡ ማለት አይደለም። የጀርመን ታሪክን ወደኋላ ካየው በመፈንቅለ መንግስት አይደለም ሂትለር ስልጣን ያዘው፣ ተመርጦ ነው እና ህብረተሰባችን ወደዛ እንዳይገባ ግን ሁሉም ኃላፊነት አለበት እንደ ፖለቲካ አመራር። እንግዲህ እንደ ፖለቲካ አመራር ኮንትሪቢዩት ማድረግ የምንችለው ይሄንን ነው። ይሄንን እንደ እንትን የሚያዩ ሰዎች አሉ። አሁን በተለይ ተጠናክሮ እንደ ራሴን ለማዋደድ እንደ ፖፑሊስት ሰዎች ጥሩ ነው እንዲሉ ይሄ እኮ ዛሬ የምትናገረው ነገ እኮ ሪከርድ ሆኖ እንደ ድሮ እኮ አይደለም። ተጽፎ ሳይሆን ሪከርድ ተደርጎ ድምጽህና ምስልህ ተቀርጾ እኮ ነገ የሚቀርብ ነው ህዝብ ፊትና የምናምንበትን ነገር ነው የምንናገረው። የምናምንበት ነገር ምንድነው? ለሁሉም ኢትዮጵያዊ የምትሆን አገር መመስረት አለብን። ጊዜያዊ ድጋፍን ለማግኘት ሳይሆን ፖለቲክስ ኦፍ ራይቸስነስ እጅግ ብዙ ጊዜ ፖለቲካሊ ሱሳይዳል የሆነ ንግግር ሊሆን ይችላል። ህዝቡ ማይፈልገው ግን ደግሞ ህዝብን የሚያሻግር ስፒች የሚያደርጉ ሰዎች ብዙ አታውገኙ። ብዙዎቹ በአደባባይ ወጥተው ህዝብን ለማስጨብጨብ ህዝብ የሚፈልገውን ነገር ነው የሚናገሩት እንጂ ህዝብና ህዝብን አግባብቶ ሀገርን በተሻለ ቁመና ላይ ለመገንባት የሚደረግ ንግግር የሚያደርጉ ብዙ መሪዎች የሉንም። he is one of those courageous leaders. so በዛ ስብዕና ላይ የሚቆሙ መሪዎች ሁሌም ህዝብን የማሻገር አቅም አላቸው፣ ሀገርን የማሻገር አቅም አላቸው። በአጠቃላይ ሰብአዊ ፍጥሮች የተሻለ ኑሮ እንዲያገኙ
መስራት አለብኝ ብዬ አስባለሁ። ይሄ ነው የኔ ቪዥን። ሌላው ደግሞ አሁን የተነሳ ያለው ሀገራችን ጄኔሬሽን ከጽንፈኝነት ወጥቶ የሰውን ልጅ በሰውነቱ የሚያከብር ትውልድ በዚህ ሀገር የሰውን ልጅ በሰውነቱ አሁንም ደግሞ አሉ በዘሩና በእንትኑ በሃይማኖቱ ሳይሆን በሰውነቱ የሚያከብር ለሂዩማኒቲ የሚቆረቆር በሃይማኖት አስተምሮም በግብረገብ አስተምሮም ከሁማኒቲ የተሻለ ነገር ስለሌለ የሰው ልጅን አንዳንዱ ቦታ እኮ የሁማኒቲ ተጨንቆ ለእንስሳት ራይት መሟገት ጀምሯል እኮ። ስለዚህ ሰብአዊነትን የሚያጎላ አይነት ጄኔሬሽን እንዲፈጠርና በተለይ ከባለፉት 30 ዓመታት የተፈጠረው በብሔርና በሃይማኖት ሰዎችን የመመዘን በሃይማኖት ማይመስልህን በዘር ማይመስልህን ጠላት አድርጎ የማየት ሴክቴሪያን ማይንድሴት ሴክቴሪያን የሆነ በቃ እንትኑ ኋላ ቀር ነው ብዬ ስለማስብ እሱ ቀርቶ ማየት ነው ትልቁ የኔ ምኞት። كينيا وحي وباهي لقاعو حفيسهان وحي وباهي لقاعو تاس وحي كينيا سمركا يتحفسدي كله يا هل تاس بتقولها يدينا اما شر لو قبطو اما اوامر لسيو اما ورقه لو قرو ትላንት እስከ ህይወት መስዋዕትነት ሲደረሱ ትግሎችን አድርገዋል። ዛሬ በከፍተኛ የሥራ መንፈስ ህዝባቸውን ያገለገሉ ነው። ወደፊት የሚያልሟት ሀገር እውን ሆና ለማየት ሌት ተቀን ይሰራሉ፣ ያለ መታከት ይደክማሉ። ትጉሁ ትሁቱና ሩቅ ሐሳቢው ፕሬዝዳንት ሙስጠፌ መሐመድ ዑመር